እንዳይዘዋወርና ጥቅም ላይ እንዳይውል በሕግ የተከለከለ አደንዛዥ እጽን በምግብ ውስጥ ደብቆ ፖሊስ መምሪያ ውስጥ ይዞ ሊገባ ሲል የተያዘው ተከሳሽ የጥፋተኝነት ፍርድ ተላለፈበት። የፌዴራል ከፍተኛ ፍርድ ቤት ቦሌ ምድብ አራተኛ ወንጀል ችሎት የግራ ቀኝ ማስረጃን መርምሮ ተከሳሹን ጥፋተኛ ብሎታል። በክስ ሂደቱና የተሰጠውን ፍርድ በሚመለከት ባልደረባችን ታሪክ አዱኛ ተጨማሪ ጉዳዮችን ልታጋራን የችሎት መረጃን በቀጥታ ስልክ መስመራችን ላይ አግኝተናታል። ከሷ ጋር አጠር ያለ ቆይታ አደርጋለሁ። ታሪክ እንደምን ውለሻል? በዚህ ችሎት ላይ ምን ጉዳዮች በዋነኛነት ተጠቀሱ? አመሰግናለሁ። እንግዲህ በሕግ ክልከላ የተጣለበትን አደንዛዥ እጽን ወደ ፖሊስ ጣቢያ የእስረኛ ማረፊያ ይዞ ሊገባ የነበረ ግለሰብ የግራ ቀኝ ማስረጃ ተመርምሮ በፍርድ ቤት የጥፋተኝነት ፍርድ ተሰጥቶበታል። ይህ የጥፋተኝነት ፍርድ የተሰጠበት ግለሰብ የቀድሞ የጸጥታ ባለሙያ የነበረ 10 አለቃ አገኘው ገንታ መንገሻ ይባላል። በዚህ ግለሰብ ላይ የፍትህ ሚኒስቴር የቦሌ ምድብ አቃቤ ሕግ በ1996 ዓ.ም የወጣውን የወንጀል ሕግ አንቀጽ 525 ንዑስ ቁጥር 2 መስር የተመለከተውን ድንጋጌ መተላለፉን ጠቅሶ ዝርዝር ክስ አቅርቦበታል። በዚህ ባቀረበው ዝርዝር ክስ ላይ እንዳመላከተው ተከሳሹ በጥቅምት 12 ቀን 2017 ዓ.ም ከቀኑ 8 ሰዓት ሲሆን ወደ ቦሌ ክፍለ ከተማ ወረዳ 14 ክልል ወደሚገኘው ቦሌ ፖሊስ መምሪያ ያቀናል። ቦሌ የፖሊስ መምሪያ በማቅናትም እስረኛ ጠያቂ መስሎ ይቀርባል። የእስረኛ መጠየቂያ ሰዓት በመሆኑም በቦታው የነበረው የፍተሻ ባለሙያዎችም የእስረኛ ጠያቂዎችም ይዘው የመጡትን ምግብና አልባሳትን እየፈተሹ ነበረ። በዚህ ጊዜ ላይም ይህ ግለሰብ በምግብ ውስጥ በፔስታል የተጠቀለለ አደንዛዥ እጽን ደብቆ ሊገባ ሲል በተደረገበት ፍተሻ በተለይ ጥቅም ላይ እንዳይውል እንዳይዘዋወር የተከለከለውን አደንዛዥ እጽን ይዞ መገኘቱም ነው በክሱ ላይ የተመላከተው። በተጨማሪ ደግሞ መጠኑ 7.19 ግራም የሆነ የካናቢስ እጽም አርጎት በነበረ በተጫማው ጫማ ስር ካልሲ ውስጥም ደብቆ በፍተሻ የተገኘ መሆኑን ነው አቃቤ ሕግ በክሱ ላይ ያመላከተው። በዚህም መርዛማ ወይም የናርኮቲክ የመድኃኒቶችን ወይም እጾችን ይዞ መገኘት የሚል ክስ ነው አቃቤ ሕግ ያጠቀሰና ክስ ያቀረበበት። በዚህም መልኩ የቀረበበትን ዝርዝር ክስ ከደረሰው በችሎትም ከተነበበለት በኋላ የተጠቀሰውን የወንጀል ድርጊት አለመፈጸሙን ክዶ እምነቱን ሰጥቷል፣ ቃሉንም አስመዝግቧል። እንግዲህ ይህ የእምነት ክደት ቃሉ ወንጀሉን አልፈጸምኩም፣ ምንም አላደረኩም የሚል ነው እንግዲህ ያስመዘገበው። ከሳሽ አቃቤ ሕግም በወንጀሉ መፈጸም የሚያስረዱ ማስረጃዎች አሉኝ በማለት በተለይ በወቅቱ የፍተሻ ሙያ ላይ የነበሩ የፖሊስ አባላትን ጨምሮ ሌሎቹንም በምስክርነት አቅርበው የምስክር ቃላቸውን አስመዝግቧል። ፍርድ ቤቱም የአቃቤ ሕግ የምስክር ቃልን መርምሮ ተከሳሹ በተከሰሰበት ድንጋጌ ስር የአቃቤ ሕግ ማስረጃን እንዲከላከልም ነው ብይን የሰጠበት። ይህም ብይን ተከትሎ ግን ተከሳሹ የአቃቤ ሕግ ማስረጃን መከላከል ሳይችል ቀርቷል። ፍርድ ቤቱም የአቃቤ ሕግ መከላከያን ማለትም ማስረጃን መከላከል ባለመቻሉን መርምሮ የጥፋተኝነት ፍርድ በዛው በተከሰሰበት ድንጋጌ ስር ሰጥቶበታል። ከዚህ በኋላ ፍርድ ቤቱ የግራ ቀኝ የቅጣት አስተያየቶችን መርምሮ የቅጣት ውሳኔ ለመስጠት ለታህሳስ 23 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። እንግዲህ ይህ ግለሰብ በተለይ የቀድሞ የጸጥታ አባል የነበረ ነው። ሕግን ተላልፎ እንዲሁም ደግሞ እንዳይዘዋወርና ጥቅም ላይም እንዳይውል የተከለከለ አደንዛዥ እጽን ይዞ ፖሊስ ጣቢያ ውስጥ ሊገባ ሲል በፍተሻ የተያዘ መሆኑን ተከትሎ የተሰጠውን ፍርድን የሚመለከተው የችሎት መረጃችን ከቦሌ ምድብ ከፍተኛ ፍርድ ቤት የነበረው የሰዓቱ መረጃ ይህንን ይመስላል። የቅጣት ውሳኔውን በሚመለከት በቀጣይ ተከታትለን ለተመልካቾች የምናቀርብ ይሆናል። በረከት፣ እጅግ አድርጌ አመሰግናለሁ ታሪክ ላደረሽን የችሎት ዘገባ። መልካም ቀን ይሁንልሽ።